አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦቼ እንደምን አላችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትተረፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን እላለሁኝ። ቤተሰቦቼ በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ውድ የሀገሬ ልጆች ያሰባችሁት ይሳካ፣ የያዛችሁት ረድኤቱን በረካውን ይስጣችሁ፣ ሙሉ ጤናችሁን ከእግር እስከ ራሳችሁ ይወፍቃችሁ እላለሁኝ። ውድ ሀገሬ ልጆች ዛሬ ደግሞ የመጣሁበት ቪዲዮ ሄርሜላ እና አብሬሽ ማለት ነው ምን አስበው ነው ማለት ነው ምን አስበው ነው እንደዚህ የሚላላጡብን ማለት ነው። ለምን ሩታ እንግዲህ እንደምታውቁት አራስ ነች። ሩታን መንከባከብ ሲገባው አብሬሽ ማለት ነው። እረ ምን አይነት ጉር ነች ሄርሜላ የሚሏት ከየት መጣች እንዴ? እንደዚህ ይህን ያህል እንደዚህ ሩታዬን እንደዚህ ቅጥል የምታረጓት ማለት ነው። ምን አስባችሁ ነው እናንተ? ምን አስባችሁ ነው? መፍሩድ ሩታን መንከባከብ ይገባሃል አብሬሽ ማለት ነው እንጂ ልታናድዳት አይገባህም። አሁን እኮ ወንድ ልጅ ሰጥታለች፣ የልጅ አባት ነህ። ገባህ አይደል? እሷ ልታስደስታት፣ ልትንከባከባት፣ ተጎኗ ልትሆን ይገባሃል እንጂ በአሁኑ ሰዓት ሄርሜላ ጋር ሆነህ እሽኮለሌ አያስፈልግም። ይሄ ክልክል ነው። እኛም አንፈቅድም። ሳ የመዳም ቅመሞች ትፈቅዳላችሁ? ተሩታ ውጭ ሀላስ ለምን ሩታን እንግዲህ ብለነው ሩታን ዳርነህ አገባ ወለዳችሁ። አሁን ለወግ ለማድረግ ፍሬ አይናችሁን ባይናችሁ አያችሁ አይደለም? አክተር ተዚህ የበለጠ ምን ይምጣ እንግዲህ። ደግሞ ሌላ ምን ነው ልጅቷን ብትንከባከባት እና ብታረሳት አይሻልም? ምን ትላላችሁ ቅመሞችዬ ማለት ነው። እንግዲህ አንድ ማለት አለባችሁ። በነገራችን ላይ የመዳም ቅመሞች እናንተ ናችሁ የምትወዳቸው ማለት ነው። የአብሬሽና የሩታ ቤተሰቦች ሄርሜላን አንዴ ልትሏት ይገባል ማለት ነው። እሷ ምን እየተቃጠለች ሩታዬ እንደዚህ አብረው እየጨፈሩ ይጨፍራሉ፣ ይደንሳሉ። የጥላሁን ገሰሰን ሙዚቃ ከፍተው ማለት ነው አብሬሽና ሄርሜላ። አረ ጉዴ! እና እንደዚህ መሆን አለበት። ምን ትላላችሁ እናንተስ? የሩታና የአብሬሽ ቤተሰቦች ማለት ነው ምን ትላላችሁ? ይሄ ነገር ጥሩ ነው? እኔ ጥሩ አይደለም። እንግዲህ ሩታን መርቀን ሰተናል። ሩታን ተንከባክበህ መያዝ ነው ያለብህ እንጂ ሄርሜላ በቃ ሀላስ ልጃችሁን በፍቅር አሳድጉ። ሩታና አብሬሽ ማለት ነው በአንድ ላይ ኖሩ። ያው ሩታም ትቀናለች፣ ለምን አትቀናም? የልጇን አባት ማንም እንዲጋራት አትፈልግም። ለብቻዋ መኖር ነው የምትፈልገው። ልጃቸውን ማሳደግ ነው የምትፈልገው ሩታ ማለት ነው። እና አሁን በአራስነቷ ለምን ታናድዷታላችሁ? ታበሳጯታላችሁ ማለት ነው። አሁን እሷ ሄርሜል ሩታ አራስ ነች። በቃ መንከባከብ ነው ያለባችሁ እሷን ማለት ነው። ደግሞ በብዙ ነገር አብሬሽ ነው የሚመለከተው። ልጅህን አምጥታልሃለች። ስለዚህ ተንከባክበህ ምን ትፈልጊያለሽ የኔ ቆንጆ የልጄ እናት እያልክ ተንከባክበህ ልታረሳት ይገባሃል እንጂ ከሄርሜላ ጋር እሽኮለኔ እያልክ ልታናዳት፣ ልታቃጥላት በቅናት እየተንጨረጨረች ታርሳ እንደመውጣት ማዲያት ሁሉ ይወጣባታል። ፊቷ ይበላሻል በቅናት ማለት ነው። ምን እያሰብክ ነው? እና ውድ የሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተሰርፍ ይበልልኝ። ይህንንም ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። እኛ ዱአ የምናደርገው አብሬሽና ሩታ ጸሎት የምታረጉላት የምትወዷቸው ቤተሰቦቿ ማለት ነው። የአብሬሽና የሩታ ተከታታይ ቤተሰቦች ጸሎት ዱአ አድርጉላቸው። ደግሞ ወልደው ደግሞ የሚወልዱ
ጥሩ ዜጋ የሚያመጡ ያድርጋቸው ማለት ነው። እንደዛ እያላችሁ ዱአ አድርጉ እንጂ ሄርሜላ መጣ ልታበጣበጣቸው እና መሻከል ልትፈልግ እንድትፈጥርባቸው ችግር እንድትፈጥርባቸው መፍቀድ የለባቸውም። እና ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጉ። አላህ ይጠብቃችሁ በያላችሁበት። ሀገራችንን ሰላም ያደርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ውዶችዬ ሰላማችን ይብዛ በያለንበት ዓለም ዳርቻ አላህ አሳክቶልን ለሀገራችን ለቤተሰቦቻችን ያብቃን እላለሁኝ። ውድ የሀገሬ ልጆች ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጎ ይህንን ቪዲዮ የምታየው ሁሉ አፍንጫ ጉፋን ነው መሰለኝ ድምፄ እንግዲህ የመነፋነፍ ባህሪ አምጥቶብኛል ማለት ነው። አስስያ ነው እና ቤተሰቦቼ ላይክ ሼር አድርጉ፣ አይከፈልበትም። እና ይህን ይመስላል ዛሬ እንግዲህ እውነት አብሬሽ አታብዛው እሺ። የመዳም ቅመሞች ተዞሩብህ ያወይ ልክ አጥቦ ነው የሚያሰጡ። ስለዚህ አብሬሽ እኛ ሩታን ወደን ፈቅደን ሰጥተንሃል። አንተ ደግሞ ተንከባክበህ ልትይዛት እና ልትንከባከባት ይገባል እንጂ ልታቃጥላት፣ ልታበሳጫት፣ ልታስቀናት አይገባም። እንዳውም ሄርሜላ ውጪ ከህይወቴ በቃ እኔ የልጅ እናትን ነው መንከባከብ የምፈልገው። አሁን አንቺን አይደለም በቃ አሁን የልጅ አባቱኛለሁ፣ አባወራ ነኝ። ተከብሬ ወደ ቤቴ፣ ከቤቴ ወደ ስራዬ፣ ከስራ ወደ ቤቴ ልጄን ለማግኘት ነው ጉጉትና እቸኩላለሁ ልጄን ለማግኘት ስራው እየሰመመለስ ድረስ ብለህ መባረር ነው ያለብህ እንጂ ከእሷ ጋር መጨፈር ምናምን ምናምን አያስፈልግም ማለት ነው። ሳህ ቅመሞች እናንተስ ምን ትላላችሁ? እኔ እንደዛ ነው የምለው። ሩታዬ አትናደጂ፣ ቦታ አትስጫቸው። እነሱ ሆን ብለው አንቺን ለማቃጠል ለማናደድ የሚያደርጉትን ነገር ቦታ አትስጫቸው። ራስሽን ጠብቂ። አሁን ያለብሽ ነገር ቢኖር ራስሽን በግ አሳርጂው። በቃ አብረሽን የምትፈልጊውን ነገር ጥለቢ ማለት ነው። ዘጁ ከሱ እና ራስሽን ተንከባከቢ። አድርሱላት ለሩታ ማለት ነው። ራስሽን ተንከባከቢ፣ አትናደጂ፣ ታረሺ በደንብ ራስሽን ልጅሽን ተንከባከቢ። በተረፈ ዝምባያቸው አንቺን ለማናደድ ብለው ይህን ሁሉ የሚያደርጉት፣ አንቺ ደግሞ ቦታ አትስጫቸው ባይነኝ። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ አሁንም አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ተመቅረት ይጠብቀን። ሀገራችን ኢትዮጵያን ሰላምን፣ አንድነትን፣ ፍቅርን፣ መተሳሰብን ይስጠን ወዶች ማለት ነው። ለሁሉም ነገር ዱዓ ነው የሚያስፈልገው። ዱዓ የማይመልሰው ነገር የለም። ጸሎት፣ ዱዓ ያስፈልገዋል ሀገራችን። ሁሉም በያለንበት በየሃይማኖታችን ጸሎት፣ ዱዓ እናድርግ። ለሁሉም ነገር ዱዓ፣ ለሀገር ሰላምነት ዱዓ፣ ዝናብ ዘንቦ አዝመራ እንዲይዝላችሁ ዱዓ። ሁሉ ነገር አመስጋኝ መሆን አለብን እና ሀገራችንን ሰላም ያድርግልን። ለሁሉም ነገር ፈጣሪ በቃችሁ ብሎ አንድነትን፣ ሰላምን፣ ፍቅርን ይስጠን። ከዘረኝነት ያላቀን እውነት ሰላሙ ያምጣ እና ውድ ሀገሬ ልጆች ሸርቱልኝ፣ ላይክ ሰብስክራይብ አድርጉ። አይከፈልበትም ማለት ነው። አይከፈልበትም። ላይካችሁ ለእኔ ይጠቅመኛል። ሼር በምታደርጉ ሰዓት ቻናሉ የመንቀሳቀስ ባህሪ ያመጣል። ግን ያው እንደምታዩት ቻናሌ ቅዝቅዝ ብሏል። አግዙኝ ማለት ነው። አግዙኝ እስኪ። አይከፈልበትም። እናንተ የፈመሳችሁ አብሬሽ እና ሩታም ሸርቱልኝ እስኪ፣ እኔ ቅኖች ማለት ነው። ሸርቱልኝ፣ ሸር ሰብስክራይብ አድርጉ። በያለንበት ዓለም ዳርቻ አላህ ይጠብቃል። ሀገራችንን ሰላም ያደርግልን። እኛንም እናንተንም ሁላችንም የሚጠብቃችሁ ፈጣሪ ነው የምላችሁ ውድ ሀገሬ ልጆች።
ላይክ እንዳትረሱ፣ ላይክ አድርጉ። እና ቤተሰቦቼ ላይክ አድርጉ። እና ቤተሰቦች ስራ ላይ ሆኜ ነው። ሁላችሁንም አላህ ይጠብቃችሁ፣ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ለሀገራችን፣ አረ ለሀገራችን ዱአ አድርጉ። እኔ ሀገሬ ነገር ነው ያሳሰበኝ ማለት ነው። እና አብሬሽና ሄርሜላ አይዳ ይሆናል፣ ድራማ ይሆናል እኛን ለማንጫጫት እንጂ እነሱ ይተዋወቃሉ ማለት ነው። ግን በምናየው ነገር መፍረድ ግድ ይለናል ማለት ነው። ሳ መልስ መስጠት ግድ ይለናል ግድ ይላል እንጂ የእነሱ ምን አይዳ ይዘን እንምጣ፣ ምን እናንጫጫቸው፣ እንዴት አድርገን ወጣ ወረዱን ወጥተው ነው እንግዲህ። አብርሽና ሩታ አልተጣሉም፣ አይጣሉም። አትጨነቁ፣ አብዛኞቻችሁ አትጨነቁ ማለት ነው። እሺ እኔ ውዶች የታየሻቸው ብትሉኝ እንደ እኔ ገምታለሁ። በቃ እንደዛ ነው መሆን ያለበት። ይጣላሉ የሚባል ነገር የለም። እነሱ አይጣሉም። ሄርሜላ ደግሞ እመጣለሁ ብለሽ ተሆነ አትገቢም። በመጣግረሽ ትመለሻለሽ ማለት ነው። በዛችሁ በመጣግረሽ ወደ ቤትሽ ትመለሻለሽ። ሩታና አብሬሽ ደጋግሞ ይወልዳሉ። ህይወት ይቀጥላል ማለት ነው። እና ውድ ሀገሬ ልጆች ሁላችሁም አስተያየታችሁን ይለያያሉ። አውቀው ነው ለአይዳ ብለው ነው በላችሁ ውስጥ ኮሜንት እውነቱን ነገሩኝ ማለት ነው። ለኔ ብዛት የነሩታ አብሬሽ ተከታታይ ቤተሰቦች ጠይቅ እውነተኛውን ኢንፎርሜሽን ይዛችሁ ቶሎ ሁሉም ተመልካች ለመሳብ ሳይሆን እውነተኛውን ነገር ይዘው መምጣት። እውነት የሚናገሩት ሰዎች ያድርገን። ሀገራችንን ሰላም ያድርግልን ውዶች ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድድ ነው ማረጋችሁ። ከኔ በላይ ደግሞ እሱ ራህማን ይውደዳችሁ ይጠብቃችሁ እላችኋለሁ ማለት ነው። ሁሉ አሚን። እና ላይክ አድርጉ፣ ላይክ እንዳትረሱ። ሀገራችን ፊቷን ሰላሟን ይመልስልኝ ያ ረብ። እኔ ሀገሬ ነገር ነው። የሰው ሀገር ድክም መስለቸት ስላለን ሀገራችንን በነጻነት የምንኖርባት ሀገር ያድርግልን እና እኔ
ከዙ ልሰናበታችሁ። ላይክ ሸር እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላትንሱ ላይክ ጠይም እንዳትረሱ ላይክ ሸር ማድረጋችሁ